በእንግሊዝ ፕሪሚየር ሊግ 19ኛ ሳምንት ዛሬ የመጨረሻው ጨዋታዎች ይደረጋሉ። እንመለከታቸዋለን። ማንቸስተር ሲቲ የግድ ማሸነፍ ያለበት ጨዋታ ነው። ሊቨርፑልም በጣም ለመጠጋት ከመሪዎቹ ጋር አስፈላጊ ጨዋታ ያከናውናል። ስለ ጨዋታዎቹ ዝርዝር ነጥቦችን እያነሳን እንቆያለን። ቸልሲ ቤት ኤንዞ ማሬስካ ይሰናበት አይሰናበትም የሚለው ጉዳይ በጣም እየጠና በዝርዝር ጉዳዮችም እየወጡበት ይገኛሉ። በስፋት እንመለከተዋለን። የቸልሲ ደጋፊዎች የኤንዞ ማሬስካ ጉዳይ ላይ ሀሳቦች አሏቸው። ከዛ በተጨማሪ ከክለቡ ሰዎች ጋር ምንድነው የተፈጠረው የሚለውንም ጉዳይ የነገርናችሁ እንቆያለን። ጣሊያናዊው አሰልጣኝ ከዚህ በፊትም ግጭት ውስጥ የከተቱት ነገሮች አሉ። አሁን ደግሞ ተባብሶ ቀጥሏል። ከውጤት መጥፋት ጋር በተያዘ ብቻ አይደለም፣ ሌሎችም የሚነሱ ሀሳቦች አሉ። በዝርዝር እንመለከተዋለን። ማንቸስተር ሲቲና ፔፕ ጋርዲዮላ የሁለተኛው የውድድር ዘመን ሲጀመር ዛሬ ደግሞ 19ኛ ሳምንት ጨዋታቸውን ያደርጋሉ። ፔፕ አርሰናልን እያስፈራራ ይገኛል። ሮድሪ የዓለማችን ምርጡ ተጫዋች ተመልሷል እያለ ይገኛል። በዚህ ጉዳይ ላይ ተጨማሪ ጉዳዮችን እናነሳለን። ከአርሰናል ጋር በተያያዘ የሚነሱ ሀሳቦች አሉ። ስለ ዋንጫ፣ ስለ ቪክተር ዮኬሬሽ እንዲሁም ደግሞ ከዝውውር ጉዳዮች ጋር በተያያዘ አርሰናል እንግዲህ ንፋስ አመጣሽ ገንዘቦችን በጥር የዝውውር መስኮት ሊያገኝ ይችላል የሚሉ ዝርዝር ጉዳዮች አሉ። እነዚህ ደግሞ በቀጥታ ከአርሰናል ዝውውሮች ጋር ሊያያዙ እንደሚችሉ እየተሰማ ይገኛል። እነማንን ሊሸጥ ይችላል? ከዛ በተጨማሪም ከነዚህ ዝውውሮች የሚያገኛቸውን ገንዘቦች ምን ላይ ሊያውለው ይችላል? ትልቁ ጥያቄ ነው። ዩናይትድን በተመለከተ የመስመር አጥቂ ፍለጋ እንዲሁም አማካኝ ስፍራ ፍለጋ ላይ ያሉ ስሞች አሉ። በእነዚህ ጉዳዮች ላይ አሁንም ተጨማሪ ሀሳቦች ይወጡ ይገኛሉ። ስለ ማንቸስተር ዩናይትድ አንዳንድ የወቅቱ ችግሮችም ስለ ሩበን አሞሪምም የውድድር ዓመት እያነሳን እንገኛለን። የፈረንጆቹ አዲስ ዓመት 2026 ጀምሯል። የጥር የዝውውር መስኮት ላይም በዚህ ወቅት የሚጠበቁ ተጫዋቾች አሉ። በዝርዝር እየተመለከትናቸው እንቆያለን። በቻላችሁት በያላችሁበት አብራችሁን ቆዩ። ቤስት ስፖርትስ ቻናል ላይ ተገኛላችሁ። ቻናላችንን ሰብስክራይብ አድርጎ ቤተሰብ ሆኑ። ይህንን ቪዲዮ ላይክ አድርጋችሁ እንድትጀምሩ አስቀድሜ ላስታውሳችሁ። ትናንትና በአፍሪካ እግር ኳስ ዋንጫ ላይ የተደረጉ ጨዋታዎች ነበሩ። አስገራሚ ነገሮች አሉ። የአፍሪካ እግር ኳስ ዋንጫ ላይ አፍሪካ ዋንጫ የሚወደደው ለዚህ ነው የሚያስብሉ ነገሮች። ወደ ቀጣይ ዙሪያ ያለፉ ቡድኖችም ተለይተዋል። አልጄሪያ ኢኳቶሪያል ጊኒን አሸንፋ ምድቡን በቀዳሚነት እየመራች አልፋለች። ሱዳንና ቡርኪና ፋሶ ያደረጉ ጨዋታ በቡርኪና ፋሶ 2-0 አሸናፊነት ቢጠናቀቅም ሱዳን ቀጣዩን ዙር ተቀላቅላለች። ጋቦን ከኮትዲቫር 3-2 በሆነ ውጤት ያሸነፈችበት ጨዋታ ነው። በዚህ ጨዋታ ላይ እንደባለፉት ጨዋታዎች አመድ ያለው ግብ አላስቆጠረም። ነገር ግን ኮትዲቫር አሸንፋለች። ካሜሮንም ሞዛምቢክን 2-1 በሆነ ውጤት ያሸነፈችበት ጨዋታ ትናንትና ከነበሩ መርሃ ግብሮች መካከል የሚጠቀሱ ናቸው። ከትናንትና በስቲያ የአፍሪካ ዋንጫው ላይ በጣም አነጋጋሪ የነበረው ጨዋታ የዲአር ኮንጎ መርሃ ግብር ነበር። ዲአር ኮንጎ ቦትስዋናን 3-0 ባሸነፈችበት ጨዋታ ላይ የዲአር ኮንጎ ደጋፊ በተለይ እንደ አውልት ማለት አይቻልም ራሱ አውልት ሆኖ ሙሉ 90 ደቂቃውን በሜዳ ላይ የነበረውን 115 ደቂቃዎች በሙሉ ጨርሷል። ጨማሪ ደቂቃዎችን ጨምሮ ቤኒንን ባሸነፉበት ጨዋታ ላይ እጆችን ዘርግቶ እዚህ የአሜሪካ ላይ ያለውን የነጻነት አውልትን ይመስል ነበር። አንድ እጁን የቀኝ እጁን ዘርግቶ ቀጥ ብሎ ጨዋታውን ጀምሮ ጨዋታውን ጨርሷልና ይህንን ያደረገው ደግሞ የሉሙምባ ፓትሪስ ሉሙምባን መታሰቢያ በማድረግ ነውና የቀድሞ የመጀመሪያ የሀገሪቷ ጠቅላይ ሚኒስትር ነበረ። ፓትሪስ ሉሙምባ በብዙ አፍሪካውያን ዘንድ የሚወደድ ስለ አፍሪካ ነጻነት የሚታገል የነበረና አፍሪካ ምን ማድረግ አለባት በሚለው ላይ ብዙ ምክረ ሀሳቦችን የሚያቀርብ ነውና ፓትሪስ ሉሙምባን በተመለከተ የኮንጎ ብቻ አይደለም የአፍሪካ ነጻ አውጪ ተደርጎም የሚቆጠር ነበረ። 90 ደቂቃ ሙሉ የኮንጎን ባንዲራ የመሰሉ መለያዎችን ለብሶ ሱፉን ከረባቱን ገጭ አድርጎ እንግዲህ ሙሉ 90 ደቂቃውን በዛ መንገድ ጨርሶ አነጋጋሪ ሆኖ ነበረ። ለሁሉም የአፍሪካ ዋንጫ በዚህ መንገድ የምድብ ጨዋታዎች ተጠናቋል። በቀጣይ ደግሞ ከቀናት በኋላ እነ ሱዳን ሴኔጋል ጋር የሚያደርጓቸው ጨዋታዎች ሌሎች መርሃ ግብሮች ይጠበቃሉ። እንመለከታቸዋለን ቀጣይ ጨዋታዎቹ በሚቀርቡበት ሰዓት ላይ። ዛሬ የሚደረጉ የእንግሊዝ ፕሪሚየር ሊግ ጨዋታዎች አሉ። 19ኛ ሳምንት ከቀናት በፊት ማክሰኞ ዕለት የተደረጉ ተጠባቂ ጨዋታዎች ነበሩ። ማንቸስተር ዩናይትድ ከወልቭስ፣ አርሰናል
ቪላ፣ ቦርመዝ ከቼልሲ የነበሩ መርሃ ግብሮች አሉ። ዛሬ ደግሞ እነዚህ መርሃ ግብሮች ይቀጥላሉ። በ19ኛ ሳምንት የመጨረሻ 4 ጨዋታዎች ክሪስታል ፓላስ ከፉላም 2 ሰዓት ከ30 ላይ፣ ሊቨርፑል ከሊድስ ዩናይትድ 2 ሰዓት ከ30 ላይ፣ ቶትናም ከብሬንትፎርድ ከሜዳው ውጪ ቶማስ ፍራንክ የቀድሞ ቡድናቸውን የሚገጥሙበት ጨዋታ በጂቴክ ስቴዲየም ይከናወናል። 5 ሰዓት ላይ ይደረጋል። ሰንደርላንድ ከማንቸስተር ሲቲ የሚያደርጉትም ጨዋታ ምሽት 5 ሰዓት ላይ የሚደረግ መርሃ ግብር ነው። እነዚህን ጨዋታዎች በተመለከተ አንዳንድ ነጥቦችን እናነሳለን። ሊቨርፑል ከሊድስ በቅርቡ ያደረጉት ጨዋታ እንደምታስታውሱት ነው 3-3 በሆነ ውጤት የተጠናቀቀ በጣም ለሊቨርፑል የሚያስቆጩ አጋጣሚዎች ከነበሩ መርሃ ግብሮች መካከል በፕሪሚየር ሊጉ ከቀናት በፊት የተደረገ ጨዋታ ነው። ከ5 ቀናት በፊት የተደረገ ጨዋታ እንደነበረ እናስታውሳለን። ኡጎ ኢኪቲኬ 2 ግቦችን አስቆጥሮ ነበር በዛ ጨዋታ ላይ 48ና 50ኛው ደቂቃ ላይ። ከዛ በኋላ ዶሚኒክ ሶቦዝ ላይ ሌላ ግብ አስቆጥሮ ነገር ግን ዶሚኒክ ካልቨርት ሉዊን ስታችና ታናካ ያስቆጥሯቸው ግቦች ጨዋታው 3-3 እንዲጠናቀቅ ምክንያት ነበረ። በመጨረሻም ሊድስ ነጥብ ይዞ እየወጣበት ነበረ። አንፊልድ ላይ ደግሞ ከኤለንድ ሮድ መልስ በአንፊልድ ዛሬ ምሽቱ 2 ሰዓት ከ30 ላይ ሁለቱ ቡድኖች የሚያደርጉ ጨዋታ ይጠበቃል። ፍሎሪያን ቨርዝ በደንብ ፍሎሪሽ ያደረገ ራሱን እያሳየ ይገኛል። ኡጎ ኤኪቲኬ አሁንም በጣም ድንቅ ብቃት ላይ እንዳለ እየተመለከትን እንገኛለን። ከዛ ውጭ ግን እንደተለመደው ሞሐመድ ሳላ የለም፣ አፍሪካ ዋንጫው ላይ ነው። የአሌክዛንደር አይዛክ ጉዳትም የሚጠቀስ ነው። ሊቨርፑል ግን ትናንትና ከተሰሙ ሊቨርፑልን በተመለከተ ከተነሱ ጉዳዮች መካከል የቆሙ ኳስ አሰልጣኙን አሰናብቷል። ምክንያቱም ደግሞ ብዙ የቆሙ ኳሶችን ያስቆጠር ነበር ባለፈው የውድድር ዘመን፣ ዘንድሮ ግን ያንን ማስቀጠል አልቻለም። ከዛ በተጨማሪም ግቦችም የቆሙ ኳስ በርከት ያሉ ግቦች በሊጉ ላይ ከሚቆጠርባቸው ቡድኖች መካከል አንዱ ሊቨርፑል ነውና ያንን በተመለከተ አሰልጣኙን አሰናብቷል። ይታረሙ ይስተካከላሉ የሚለው የሚጠበቅ ነው። አሁን 4ኛ ደረጃ ላይ ይገኛል። በተለይ ማንቸስተር ዩናይትድ፣ ቼልሲ ይህንን የነጥብ መቀራረቡን ወይም ደግሞ ሊቨርፑል ሳይጫወት በፊት ከሊቨርፑል እኩል ነጥብ መያዝ የሚችሉበትን 32 ነጥቦች ላይ መድረስ የሚችሉበትን እድል አልተጠቀሙም። ሁለቱም ቡድኖች 30 ነጥቦች ላይ ይገኛሉ። ሊቨርፑል 32 ነጥቦችን ይዞ 4 ንጹህ ግቦች ያሉት አሁን ማሸነፍ የሚችል ከሆነ ከአስቶን ቪላ ጋር የ7 ነጥብ ልዩነት አለው፣ ወደ 4 ማጥበብ ይችላል። ያ ማለት ደግሞ ከአርሰናል ጋር ያላቸውን 13 ነጥብ ልዩነት ወደ 10 ማጥበብ የሚችልበት እድል ነው። ዛሬ ምሽት በአርነ ስሎት በኩል ምሽት 2 ሰዓት ከ30 ሲል ይጀምራል። ሌላኛው የፕሪሚየር ሊጉ ምርጥ ጨዋታ የምሽቱም ተጠባቂ መርሃ ግብር ሰንደርላንድ በስታዲየም ኦፍ ላይት አርሰናልን እንዴት እንደፈተነ አርሰናል በውድድር ዓመቱ 2 ግቦች ለመጀመሪያ ጊዜ የተቆጠሩበት በዚህ በስታዲየም ኦፍ ላይት ነበረ። ጠንካራ ተጋጣሚ ነው። የግራኒት ጃካ ቡድን በጣም ጠንካራው የውድድር ዘመን ላይ ይገኛል። አሁን ለአውሮፓ ቦታ እየተጫወተ ያለ ቡድን ነው። ገና እንዳደገ ይህንን ያክል ስኬት ማሳካቱ የሚያስገርም አይነት ነው። ለምሳሌ ማንቸስተር ሲቲን ቢያሸንፍ 31 ነጥቦች ላይ ይደርሳል። 5ኛ ደረጃን ከቼልሲ ይረከባል። ከማንቸስተር ዩናይትድ እንዲሁም ከቼልሲ በልጦ መቀመጥ ይችላልና በጣም ወሳኝ አስፈላጊ ጨዋታ ነው ከሰንደርላንድ ጋር በተያዘ በዛ ላይ በጣም ለማንቸስተር ሲቲ ማስፈላጊ አይነት ጨዋታ ነው። ማንቸስተር ሲቲ ከአርሰናል ጋር አሁን ያላቸው የነጥብ ልዩነት 5 ነው። ስለዚህ ያንን የነጥብ ልዩነት ለማጥበብ የሚደረግ መርሃ ግብር ነው ለፔፕ ጋርዲዮላ እየሰጣቸው ያሉ አስተያየቶች አሉ። ከነዚህ መካከል አሁን ሮድሪ ተመልሷል በሚል ማንቸስተር ሲቲ ለዋንጫው ዝግጁ ነው የሚል አስተያየቱን ሰጥቷል። ያ ለአርሰናል ትክክለኛ ማስፈራሪያ እያሉት ይገኛሉ። ዛውን መገናኛዎች እንዴት ታዩታላችሁ? የውድድር ዓመቱ ሁለተኛው አጋማሽ ላይ ማንቸስተር ሲቲ አርሰናልን በልጦ ያጠናቅቃል ወይስ ደግሞ ዋንጫው አሁንም የአርሰናል ነው? እስቲ መልእክቶቻችሁን ላኩልን፣ ነገ መለስ ብለን እናነሳዋለን። ወደ በኋላ ላይ ትናንትና የጻፋችሁልን መልእክቶች መለስ ብለን የምናቀርብ ነው የሚሆነው። ከፔፕ ጋርዲዮላ ጋር በተያያዘ ይህንን ጨዋታ በተመለከተ አንድን የዓለማችን ምርጥ ተጫዋች የባሎን ዶር አሸናፊን ለጥቂት ጨዋታዎች ማጣት፣ ለውድድር ዓመቱ አጋማሽ ማጣት የተለመደ ሊሆን ይችላል፣ የሚጠበቅ ሊሆን ይችላል። ለ2 ዓመት ግን ተጫዋቹ በደንብ ግልጋሎት አለማግኘት ማለት ከባድ ነው። አንድ የውድድር ዘመን ብቻ አይደለም ሮድሪን እያጣ ነው። አሁን ግን ተመልሷል በሚል ለአርሰናል ቀጥተኛ ማስፈራሪያውን ልኳል። በትክክል ማንቸስተር ሲቲ ሮድሪን ይዞ ዋንጫውን ያሸንፋል ወይ? በጣም የሚጠበቅ ጉዳይ ነው። የዓለማችን ምርጡን ተጫዋች ነው ያጣ ነው ለ2 የውድድር ዘመን ብሎ በትክክል ነው ያስቀመጠው ፔፕ ጋርዲዮላ። 4 ጊዜ በተከታታይ የፕሪሚየር ሊጉን ዋንጫ ያሸነፍን፣ ከዛ በተጨማሪ በአንድ ዓመት 3 ዋንጫ እንድናሸንፍ ያደረገንን ተጫዋች ነው ያጣ ነውና አሁን የሱ መምጣት በደንብ ይጠበቃል ብሏል።
የዶኩ መመለስ ይጠበቃል። ዶኩ ከዛ በተጨማሪ ኦማር ማርሙሽ፣ ራያን አይንት ኑሪም ከአፍሪካ ዋንጫ ሲመለሱ ማንቸስተር ሲቲ ጠንካራውን የውድድር ዘመን ያሳልፋል ተብሎ ይጠበቃል። ዛሬ ግን በአዲሱ የፈረንጆቹ ዓመት 2026 የመጀመሪያውን ጨዋታ ከሰንደርላንድ ጋር ያደርጋል። ሰንደርላንድ በእርግጥ በአፍሪካ ዋንጫ ብዙ ተጫዋቾች ሄደውበታል። በዚህ ምክንያት በአፍሪካ ዋንጫ መሄዳቸው ብቻ አይደለም በጨዋታው ላይ እነዚህ ተጫዋቾች ባይኖሩም ግን ጨዋታው ላይ የበለጠ የሚጠበቁ ነገሮች ይኖራሉ። አሁንም ባሉ ተጫዋቾች አፍሪካ ዋንጫው ላይ ካልሄዱ ተጫዋቾች መካከል ሲሞነ ዲንግራ ይገኛሉና እነሱን ይዞ በደንብ ሰንደርላንድ ጥሩ የውድድር ጊዜን ያሳልፋል ተብሎ ይጠበቃል። ኖዋ ሳዲቅ ወደ አፍሪካ ዋንጫ ሄዷል። አቢብ ዲያራ አፍሪካ ዋንጫው ላይ ይገኛል። ቸምሰዲን ተልቢም እንዲሁ በተመሳሳይ በአፍሪካ ዋንጫው ላይ የሚገኝ ተጫዋች ነው። በርትራንድ ትራውሬ፣ አርተር መሱካ እንዲሁም ደግሞ ሬናልድ ማንዳቫን አይነት ተጫዋቾች በአፍሪካ ዋንጫው ላይ ይገኛሉና እነዚህ ተጫዋቾች በሙሉ አፍሪካ ዋንጫ ላይ መሄዳቸው ማንቸስተር ሲቲን በእርግጥ ሁለት ተጫዋቾች ወደ አፍሪካ ዋንጫ ሄደውበታል የሚጠበቅ ነው። ጨዋታ ግምቶቻችሁን ላኩልን። ሊቨርፑል ለስንት ያሸንፋል ወይስ ደግሞ ሊድስ ዛሬም በድጋሚ ነጥብ ያስጥሏል? የማንቸስተር ሲቲ ጨዋታ ለስንት ይጠናቀቃል? ግምቶቻችሁን ላኩልን። ነገ ትክክለኛ ገማቾችን መለስ ብለን የምናነሳ ነው የሚሆነው። ማንቸስተር ሲቲስ የዋንጫ ድል አለው ወይ በያዝነው የውድድር ዘመን የሚለው ትልቁ ጥያቄ ነው። ሀሳቦቻችሁን እንጠብቃለን። ዛሬ የሚደረጉ ጨዋታዎች እነዚህ ናቸው። አርሰናል በ45 ነጥብ ሊጉን እየመራ ይገኛል። ማንቸስተር ሲቲ 40 አለው። አስቶን ቪላ 39፣ ሊቨርፑል 32 ከአንደኛ እስከ ሶስተኛ ያሉ ደረጃዎችን የያዙ ቡድኖች ናቸው። እነዚህ የሚጠበቁ ጉዳዮች ናቸው። ትናንትና በመልእክቶቻችሁ መካከል በርከት ያሉ ሀሳቦች ተነስተዋል። በተለይ ከአርሰናልና ከአስቶን ቪላ ጨዋታ ጋር በተያያዘ ሽመልስ ከኳታር ዶሃ የጨዋታው ኮከብ ኦዴጋርድ ነው ብሏል። ሌሎችን መልእክቶች ልኮልናል። ከልብ እናመሰግናለን። ግምቴ 3-1 ነበረ፣ ነገር ግን ገብርኤል ጄሱስ አይበቃም ብሎ አንድ ጨምሯል ብሏል። ከልብ እናመሰግናለን ሽመልስ ከኳታር ዶሃ። ኤርሚና የዩናይትድን በተመለከተ እንቅስቃሴዎቹን አካሄዶቹን በተመለከተ ዩናይትድ አንድ ያሸንፋል፣ ሁለታቸው ይወጣል፣ ሁለት ይሸነፋል። ለምበር ነው በዩናይትድ ተስፋ እየቆረጥኩ ነው የሚል አስተያየቱን ሰጥቷል። ስለ ዩናይትድ መለስ ብለን እናነሳለን። መቼ ነው ማንቸስተር ዩናይትድ መስተካከል ያለበት መስተካከልስ የሚችለው የሚለውም ይነሳል። ሙርጌታ ከደቡብ አፍሪካ በጻፈልን መልእክት ዩናይትድ የአማካኝ ዜና በጣም ተደጋግሞ እየተነሳ ነው። በተለይ ደግሞ የማክቶሚናይን ወደ እንግሊዝ መመለስ እየተሰማ ይገኛል ብሎናል። ትናንትናም በስፋት ያነሳ ነው ጉዳይ ነው። ወደ ዩናይትድ ግን መመለስ ምን ይፈልግ አይመስለኝም ብሎናል። ነጂብ ሰንገሮ ከኔይሮቢ ኬንያ የጻፈልን መልእክት አለ። እንግዲህ የአርሰናል ደጋፊዎችን እንኳን ደስ አላችሁ ብሏል። ቸልሲ አሁንም ቢሆን ኤንዞ ማሬስካን ሊያሰናበት ይችላል፣ የቸልሲን ጨዋታ እየጠበቀ ይገኛል የሚል አስተያየቱን ሰጥቷል። እሱን በተመለከተ መለስ ብለን እናነሷለን። ዘሪሁን ዙቢሜንዲ የአርሰናል የጨዋታው ኮከብ ነበር ብሏል። ሙስጠፋ ትሮሳርድ ነበር የጨዋታው ኮከብ ብሎ ምርጫውን አሳውቆናል። መንበረ በተለይ ደግሞ የትሮሳርድ የጨዋታው ኮከብ እንደነበረ ነግሮናል። መሐመድ አሰን የአርሰናል ደጋፊ ነው፣ መልእክቱን ልኮልናል። አሼ ኦዴጋርድ ምርጡ ነበረ። ሰይፉ የኔ ምርጡ ተጫዋች ዙቢሜንዲ ወይም ደግሞ ጋብሪኤል ማጋሌሽ ናቸው ብሏል። በተለይ ደግሞ ትንሳኤ ማርቆስ እንዲሁም ደግሞ ታሪኩ ከደቡብ አፍሪካ ለጻፋችሁልን መልእክቶች ከልብ እናመሰግናለን። ኃይሉ ዩናይትድ እንግዲህ ድል ቢስ ቡድን እንደሆነ ትናንትና ተመልክቻለሁ የሚል የወልቭስን ጨዋታ በትክክል አስቀምጦ ለሁሉም ስለተሳትፏችሁ ከልብ እናመሰግናለን። ዛሬም የምናነሳቸው ነጥቦች ላይ ሀሳቦቻችሁን ጻፉልን። የአርሰናል የዋንጫ እድል ምን ያክል ነው? በተለይ ሮድሪ መመለስ የዋንጫው እድሉ ላይ ነገሮችን ያጠባል ወይ የሚለውን መልእክቶቻችሁን ጻፉልን። ከማንቸስተር ዩናይትድ ጋር በተያያዘ አንዳንድ ነጥቦችን እናንሳ። ኤርሚ በላከልን መልእክት ማንቸስተር ዩናይትድ በጣም የደከመ ነው አይነት አስተያየቱን ነበር የላከው። በተለይ አንድ ጨዋታ ያሸንፋል፣ ሁለት ይሸንፋል፣ ከዛ በኋላ ሁለታቸው ይወጣል። እንደዚህ አይነት ሩቲኖች ቀጥሏል ዩናይትድ ቤት። በትክክልም ዩናይትድን በተመለከተ እንደዚህ አይነት አካሄዶች አሉ። በተከታታይ ሁለት ጨዋታዎችን ማሸነፍ እየከበደው ያለ ይመስላል። እነሱንም በትክክል መመልከት ይቻላል ከውጤቶቹ ጀምሮ። ለምሳሌ ባቸው ውጤት ነው ባለፈው ከወልቭስ ጋር ያጠናቀቀው። ከዛ በፊት ኒውካስል ዩናይትድን 1-0 አሸንፎ ነበር። ከኒውካስል በፊት አስቶን ቪላን ገጥሞ 2-1 በአስቶን ቪላ ተሸነፈ። ከዛ በፊት 4-4 ከቦርመዝ ጋር የተለያየበት ጨዋታ። ከዛ አስቀድሞ ደግሞ ወልቭስን 4-1 አሸነፈ። በዌስትሃም ጋር የነበረው ጨዋታ 1-1 ተጠናቀቀ።
ክሪስታል ፓላስን 2-1 በሆነ ውጤት ከሜዳው ውጭ ያሸነፈበት፣ በኤቨርተን በሜዳው 1-0 የተሸነፈበት እንዲሁ ውጣ ውረድ የበዛበት የውድድር ጊዜ ነው እየተመለከትን የምንገኘውና የኤርሚም ሀሳብ ትክክለኛ ሀሳብ ነው። ማንቸስተር ዩናይትድ 2025 የፈረንጆቹ ዓመት ግን የጀመረው 2-2 በሆነ ውጤት ከሊቨርፑል ጋር ተለያይቶ ነበረ። 2025 ሲጠናቀቅ ደግሞ ከወልቭስ ጋር 1-1 በሆነ ውጤት በመለያየት ነበር። ስለ ማንቸስተር ዩናይትድ ብዙ ሀሳቦች ይነሳሉ፣ ፌክስቸሮች፣ ከዛ በተጨማሪም ብዙ ድራማዎች ያሉበት አይነት ቡድን እየሆነ ይገኛል። ብዙ የዝውውር ስፔኩሌሽኖች፣ ጭምጭምታዎችን እንሰማለን። ነገር ግን ዝውውሮቹ እንቅጫቸው ተጠናቀው አንሰማቸውም። ከዛ በተጨማሪም ታክቲካል ነገሮች ይሰማሉ። ይህንን ጨዋታ መተግበር አለበት፣ በዚያ ጨዋታ ይቀርባል፣ እንደዚህ አይነት ተጫዋቾች ሊመጡ ነው የሚለው የማንቸስተር ዩናይትድ በኩል እንደዚህ አይነት ተደጋጋሚ ጉዳዮች ይነሳሉና ማንቸስተር ዩናይትድ መቼ ነው ጥሩ ቡድን ሆኖ የምንመለከተው? የሁሉም የማንቸስተር ዩናይትድ ደጋፊዎች ጥያቄ ይመስላል። ሩበን አሞሪም አሁን ከዚህ በኋላ ጫናው በደንብ ጫና ይኖርባቸዋል ብለን እንጠብቃለን። ከጨዋታ ጨዋታ በዚህ አይነት መንገድ የውድድር ዓመቱን መግፋት ላይችሉ ይችላሉ። አንድ ሙሉ የውድድር ዘመን ተሰጥቷቸዋል። ባለፈው የውድድር ዘመን ገና አዲስ የመጡ አሰልጣኝ ናቸው፣ ሊጉን አልለመዱትም ተብሎ ብዙ ሀሳቦች ተሰጥተዋል። በያዝነው የውድድር ዘመን ማንቸስተር ዩናይትድ ያሸነፋቸው የጨዋታ ቁጥሮች ከዛ የተሸነፈባቸው ጨዋታዎች ይበልጣሉና በጣም በሚያስገርም ሁኔታ ወደ 13 ያክል ጨዋታዎችን ያሸንፈው በ14 ጨዋታዎች ተሸንፏል። 11 ጨዋታዎች ላይ አቻ ወጥቷልና ይህንን የማሸነፍ ቁጥር በደንብ ከፍ ማድረግ አለበት። እንደ ወልቭስ፣ ዌስትሃም፣ ኤቨርተን አይነት ቡድኖችን ማሸነፍ አለመቻል በማንቸስተር ዩናይትድ በኩል የቻምፒየንስ ሊግ ቦታን ይዞ እንዳያጠናቀቅ በጣም ትክክለኛ ምክንያት ነው ማለት ይቻላል። 2024/25 የነበረው በብዙ ጨዋታዎች በማሸነፍ ዘንድሮ ይሻላል። 2025/26 ላይ 2024/25 ከነበረው አጠቃላይ 8 ጨዋታዎችን አሸንፏል በ2025/26። ከዛ አስቀድሞ ግን በ7 ጨዋታዎች ነበረ ድል የቀነው 2024/25 ላይና እንደዚህ ዊከር የሚባሉ ትንንሽ ቡድኖች ቡድኖች ላይ የሚያሳየው ደካማነት ማንቸስተር ዩናይትድን የበለጠ ዋጋ እያስከፈለ ይመስላል። አሁንም አማካኝ ስፍራ ላይ የሚነሱ ስሞች አሉ፣ በጥር የዝውውር መስኮት መምጣት አለባቸው እየተባለ ነገር ግን አሁን ስካይ ስፖርት ይዞት የወጣው ዘገባ አለ። ጃንዋሪ ላይ የአፍሪካ ዋንጫው ሲጠናቀቅ ወደ ማንቸስተር ዩናይትድ ሊመጣ የሚችል አንድ ተጫዋች አለ። ያን ዲያሞንዴ ይባላል። ይህ ተጫዋች በአርቢ ላይፕዚግ የሚገርም የውድድር ዘመን እያሳለፈ ይገኛል። የኮት ዲቯር ብሔራዊ ቡድን ጨዋታዎች ላይ ልትመለከቱት ትችላላችሁ። በጣም ጥሩ የሚባል አቅም ያለው በመስመር ቦታዎች ላይ ማንቸስተር ዩናይትድን በደንብ ማገልገል የሚችል አይነት ወጣት ተጫዋች ነው። ገና 19 ዓመቱ ላይ ይገኛል። ከዛ ውጪ ከወጣትነቱ በተጨማሪም እንዲሁ በየጨዋታዎቹ ላይ ራሱን በደንብ ማሳየት የሚችል በኮት ዲቯር ብሔራዊ ቡድን ትናንትና እስከ 82ኛው ደቂቃ ላይ ሲጫወት ተመልክተነዋል። ከአማድ ዲያሎ ጋር ጥሩ ጥምረት ያለው በቀጣይ ጊዜያት ላይ ደግሞ በብሔራዊ ቡድን ደረጃ ብቻ አይደለም በትልቅ አቅም በአውሮፓ እግር ኳስ ላይ መንገስ የሚችል ኳሊቲ ያለው ተጫዋች ነውና ማንቸስተር ዩናይትድ አንድ የተጫዋች ፕሮስፔክት ነው፣ የወደፊት ተስፋ ነው፣ የወደፊት የአውሮፓ እግር ኳስን መቆጣጠር የሚችል እምቅ አቅም ያለው የመስመር አጥቂ ነውና ያንን በተመለከተ ፍላጎቶች ማሳደሩ ለዛም ይመስላል ባየር ሙኒክ፣ ፓሪስ ሰን ጀርመን አይነት ቡድኖች ይፈልጉታል። ከ52 እስከ 61 ሚሊዮን ፓውንድ ድረስ የሚገመት ተጫዋች ነውና በጥር የዝውውር መስኮት ማንቸስተር ዩናይትድ አንደኛው እቅዱ አድርጎ እየተንቀሳቀሰበት ይገኛል። በተለይ ክረምት ከመጣ የዓለም ዋንጫ ላይም የሚኖሩ ሂደቶች ተጫዋቹ ላይ ፍላጎቶች ሊጨምሩ ይችላሉና ፉክክሩን ቶሎ ማሸነፍ ይፈልጋል ተብሏል። የማንቸስተር ዩናይትድን ጉዳይ አጠናቅቄ ሌላፍ ራስመስ ሆይሉንድ በናፖሊ የሚገርመው ብቃት ላይ ይገኛል። የናፖሊ ሰዎች እየሰጡት ያሉት አስተያየት አለ 44 ሚሊዮን ዩሮ በቋሚነት የማስፈረም መብት አላቸው። ያ ማለት ደግሞ ራስመስ ሆይሉንድም በማንቸስተር ዩናይትድ የሚነለስ አይመስልም። ማንቸስተር ዩናይትድ እንደማይፈልገኝ አቅ ነበረ ስወጣ የሚል አስተያየቱን ሰጥቷል። በተለይ በጣም ትልቅ ጥረት አድርጓል። መፎካከር ፈልጋለሁ፣ በዩናይትድ መቆየት ፈልጋለሁ ሲል ነበር በውድድር ዓመቱ። ነገር ግን በማንቸስተር ዩናይትድ በኩል ሩበን አሞሪም የማንቸስተር ዩናይትድ ሃይራርኪ ዲሲሽን ሜከርስ የወሰኑት ውሳኔ በዋነኝነት እሱን መልቀቅና ቤንያሚን ሼሽኮን ማምጣት ነበረ። በዛ መንገድ ነው የቀጠለው። 44 ሚሊዮን ዩሮ ዩናይትድ ቢሸጠውም ጥሩ የሚባል ገንዘብ ነው ለዩናይትድም። በተለይ በቋሚነት ማስፈረም መክፈል የሚችሉ ከሆነ ገና ከወዲሁ ብዙ ግቦችን እያስቆጠረ እየተመለከት ነው እንገኛለን እና የናፖሊ ሰዎች ያሉት ጉዳይ እኛ ብቻ አይደለም፣ ራስመስ ሆይሉንድም ራሱን እንደ ናፖሊ ተጫዋች እየቆጠረ ይገኛል ብለዋል። ስለዚህ በዛው የሚቆይበት የሚቀጥልበት እድል በጣም ሰፊ ነው። ለማንቸስተር ዩናይትድ ደግሞ እንደዚህ አይነት ጉዳዮች በዝውውር ላይ በደንብ ገንዘብ ለማውጣት ያስችላቸዋል የሚሉ ሀሳቦች አሉ። ይህም በትልቅ ደረጃ እየተነሳ
ያለ ጉዳይ ነው። የማንቸስተር ዩናይትድን ጉዳዮች እዚህ ላይ ካጠናቀቅን የቼልሲን ጉዳይ ላንሳ። ኤንዞ ማሬስካና ቼልሲ ምን ላይ ናቸው የሚለው በትልቅ ደረጃ ይነሳል። እስቲ የቼልሲ ደጋፊዎች የት አላችሁ? ኤንዞ ማሬስካ መልቀቅ አለበት ወይስ ደግሞ በክለቡ መቆየት አለበት? ሀሳቦቻችሁን ጻፉልን። ብዙ ሀሳቦች እየተሰጡ ይገኛሉ። ከዚህ ጋር በተያዘ የኤንዞ ማሬስካን ጉዳይ በተመለከተ ባለፉት ጊዜያት ላይ በጣም እየጠነከረ ብዙ ሲታችበትም የነበሩ ጉዳዮች አሉ። አንዳንድ አስተያየቶችም ሲሰጥ ነበር። ለምሳሌ በቅርቡ ኤቨርተንን 2-0 ካሸነፈ በኋላ ቼልሲ የሰጠው አስተያየት ነበረ። ባለፉት 48 ሰዓታት ላይ በቼልሲ አሰልጣኝነት ከባዱ ጊዜ ነበር ያሳለፍኩት ብሏል። ያም ብዙ ሰዎች እየደገፉን አይደለም ብሎ በገደም ዳሜው የቼልሲ አመራሮችን ተናግሯል ሲባል ነበር። በቀጣይ ቃለመጠየቅ ላይ ሲጠየቅ የቼልሲ አመራሮችን ነው ወይ ሲባል አይደለም አለ። የቼልሲ ደጋፊዎችን ነው አይደለም ማለት። ስለዚህ በትክክል ግን እንደዛ አይደለም ብሎ ይግለጽ እንጂ በቀጥታ ለቼልሲ አመራሮች የተላለፈ መልእክት ነው የሚሉ ሀሳቦች አሉ። አሁን ቼልሲ ይህንን አሰልጣኝ የማሰናበት ብዙ በጣም ብቁ የሆኑ ተጫዋቾች ያሉት የሚመጣው ውጤት ግን በቂ አይደለም። ለምሳሌ ባለፈው ዓመት ላይ ከነበረው ውጤት አንጻር ቼልሲ በአንድ ደረጃ ዝቅ ብሏል። ቶፕ 4 ላይ ነበር ባለፈው ዓመት፣ ከዛ ዝቅ ብሏል። ከዛ በተጨማሪም በነጥብም በ5 ነጥብ ዝቅ ብሎ ነው የመጀመሪያውን ሲዝን ያጠናቀቀውና ትንሽ መንሸራተቶች አሉ። በ2025 በእርግጥ ለቼልሲ የሚገርም ዓመት ነበረ። ዩሮፒያን ኮንፈረንስ ሊግን አሸንፏል። ከዛ ውጪ ደግሞ የዓለም ክለቦች ዋንጫን ፓሪስ ሰን ጀርመንን በሚገርም ታክቲካል ብልሃት የአሰልጣኙን አቅም ባሳየ መንገድ አሸንፏል። አሰልጣኙ ያንን አቅም የመገንባት ችግር የለበትም። ከትልቅ ቡድኖች ጋር ትልቅ ነው። ማንቸስተር ሲቲን፣ አርሰናልን፣ ፔፕ ጋርዲዮላን፣ ሚኬል አርቴታን፣ ኡናይ ኤምሬን አይነት ቡድኖችን ሲገጥም ያሳየው ብቃት ሁሉ የሚጠቀስ ነው። ከዛ ውጪ የፓሪስ ሰን ጀርመኑን አሰልጣኝ ሉዊስ ኤንሪኬን ታክቲካሊ የበለጠበት ነገር የአሰልጣኙን ኳሊቲዎች በደንብ የሚያሳዩ ናቸው። ነገር ግን አሁን ቼልሲ ባለፈው ለምሳሌ ከጨዋታው በኋላ 2-2 ከቦርንዝ ጨዋታ በኋላ ጨዋታው ሲጠናቀቅ የቀድሞ የሲቲ የቼልሲ ግብ ጠባቂ አሁን የአሰልጣኝ ኤንዞ ማሬስካ ምክትል ዊሊ ካባዬሮ ነበረ በጋዜጣ መግለጫው ላይ በፖስት ማች ኢንተርቪው ላይ የተገኘና ሴትም የሰጠውና በዛ ወቅት ላይ ከነበሩ ጉዳዮች መካከል ኤንዞ ማሬስካ የት ሄደ ሲባል ህመም፣ ትንሽ መጠነኛ ህመም ተብሎ ነበር። ነገር ግን ኤንዞ ማሬስካ በወቅቱ ህመም ላይ ሳይሆን ሀሳብ መስጠት አልፈለገም። ዲሲሽን መወሰን ነበረበት። አንዳንድ ጉዳዮችን በቼልሲ ለመቆየት ለመልቀቅ የመጨረሻ ሂደቶች ላይ ነበሩና ፖስት ማች ኢንተርቪውን አቴንድ ያላደረገው በዛ መንገድ የሚጠበቁ ነገሮች ስለ ቀጣይ ሁኔታዎች መወሰን ስለነበረበት ነው የሚሉ ሀሳቦች አሉ። አሁንም ቼልሲ አሰልጣኙን ለማሰናበት ፍላጎት አለ። ቼልሲ አመራሮች ዊርድ የሆነ ውሳኔ ወስነው ያውቃሉ። ለምሳሌ ማውሪዚዮ ፖቼቲኖ በሚገርም የውድድር ዘመን ቼልሲን አሻሻሉት። ጥሩ ነው ቼልሲ በተባለበት ሰዓት ላይ ነበር አሰልጣኙን ከውድድር ዓመቱ በኋላ እንደማይቀጥሉ በእርግጥ አሰልጣኙን ከዛ አስቀድሞ ካልሆነ መልቀቅ እንችላለን የሚል አይነት ፉክክር ውስጥ ገብተው መጨረሻም በጋራ ስምምነት መለየታቸው ይታወቃል። ከኤንዞ ማሬስካ ጋርም በተያዘ ለምሳሌ በቅርቡ አንድ ግጭት ውስጥ የከተታቸው በጣም ስኬታማ ዓመት አሳልፏል። ከዛ በኋላ የራሱን ግለ ታሪክ ለመጻፍ ፈልጎ ነበረ። ነገር ግን የቼልሲ አመራሮች እንዳይታተም የመጻፍ ክልከላ አውጥተው ነበርና በዛም ትልቅ ቴንሽን ተፈጥሮ ነበረ። ፋብሪዚዮ ሮማኖ የሚለው ነገር አለ። አሁን ሪል ቴንሽን ውስጥ ይገኛሉ በቼልሲና በኤንዞ ማሬስካ በኩል። የጣሊያን አሰልጣኝ በቼልሲ ቆያል ላይቆይም የመጨረሻ ሰዓታት ውሳኔ ይጠበቃል። አሰልጣኙ ግን ሊሰናበት ከቼልሲ ሊለቅ ይችላል የሚሉ ሀሳቦች አሉ። በእርግጥ ስራ የሚያጣ አሰልጣኝ አይደለም። ለምሳሌ ማንቸስተር ሲቲ ፔፕ ጋርዲዮላ ካለቀቀ ትክክለኛው አማራጭ ኤንዞ ማሬስካ ነው ብሎ እንደሚያምን የሚያሳዩ ጉዳዮች አሉ። ሁሉም ኤንዞ ማሬስካ ይለቃል አይለቅም በቀጣይ ሰዓታት ላይ ምናልባት በሰበር ዜና የምንሰማቸው ጉዳዮች ይኖራሉ። ወይም ደግሞ የመጨረሻ ጨዋታው የሲቲ ጨዋታ ቀደም ስናነሳው ነበር ነጂብ ሰንገሮ የቼልሲ የመጨረሻው ጨዋታ የሲቲ ጨዋታ ሊሆን ይችላል የሚሉ ሀሳቦችም አሉ። እንመለከተዋለን። ከቼልሲ ጋር በተያዘ አሁንም ወጣት ተጫዋቾች ላይ ትኩረት አድርጎ እየሰራ ይገኛል። ከሳንቶስ ሶዛ የተባለ ሌፍት ባክን ለማስፈረም ፍላጎት አለው። ኤሲ ሚላን 10 ሚሊዮን ዩሮ አካባቢ አቅርቦ ነበር፣ ነገር ግን ውድቅ ተደርጎበታል በሳንቶስ። አሁን የቼልሲ ተራ ነው። ከፍ ያለ ገንዘብ አቅርቦ ተጫዋቹን በቀጥታ ወደ ስትራስቡርግ አካዳሚ ወደ ስትራስቡርግ ዋና ቡድን እንዲቀላቀል ይፈልጋልና እነዚህ አይነት ጉዳዮች ከቼልሲ ጋር በተያዘ እየተሰሙ ይገኛሉ። አርሰናል ቤት የሚነሱ ጉዳዮች አሉ። አንድ ጥያቄ እናቅርብ ለፈን ደጋፊዎች። በቀጣይ ጨዋታዎች ላይ ጋሪ
እነ ጋሪ ኔቭል፣ ጄሚ ካራገር፣ እነ ጋሪ ሊንከን ጭምር ቪክተር ዮኬሬሽን በተመለከተ አስተያየቶችን ይሰጣሉ። አርሰናል ዋንጫ መብላት ከፈለገ አሁን የጨዋታ መንገዱን ከቪክተር ዮኬሬሽ ወደ ሌሎች ተጫዋቾች ትኩረት ማድረግ አለበት የሚሉ አስተያየቶች አሉ። ጄሚ ካራገር ለምሳሌ ትናንትና ቃል በቃል ያነሳው አንድ ጉዳይ አለ። ቪክተር ዮኬሬሽ የጨዋታ ጀማሪም የመጀመሪያ አሰላለፍ ውስጥ መግባት የለበትም፣ ገብርኤል ሱስ የመጀመሪያ አሰላለፍ ተጫዋች መሆን አለበት የሚል አስተያየቱን ሰጥቷል። የአርሰናል ደጋፊዎች ምን ያክል ተስማሙበት አላችሁ? ከጄሚ ካራገር ሀሳብ ጋር እስቲ መልእክቶቻችሁን ላኩልን። ከዝውውር ዜናዎች ጋር በተያያዘ አርሰናል በተለይ በዚህ በጥር የዝውውር መስኮት ሚሊዮኖችን ሊያገኝና ወደ ዝውውርም እንዲገባ የበለጠ ሊያነሳሳ የሚችለው አንድ ድል መጥቷል። ለተጫዋቾችን ሊሸጡ ይችላሉ። እነዚህ ሁለት ተጫዋቾች ደግሞ ከተሸጡ ኑኖ ታቫሬዥ እና ብሩክ ነርተን ከፍ ይባላሉ። ሁለቱ በጣሊያን ሴሪያ ላይ በላዚዮ በዤኖዋ እየተጫወቱ ይገኛሉ። በተለይ አንደኛውን እነንሳ። ኑኖ ታቫሬዥ 2021 ላይ ከቤኔፊካ ነበር አርሰናል ያስፈረመው። ከዛ በኋላ በተለይ በውሰት ውል በቋሚነት የማስፈ መብት ነበረው ላዚዮ። ተጫዋቹም ወደ 7.8 ሚሊዮን ፓውንድ ከፍሎ በቋሚነት ማስፈረሙ ይታወቃል። አሁን የሳውዲ ክለቦች ተጫዋችን ለማስፈረም ፍላጎት አላቸው፣ ድርድሮች ላይ ይገኛሉ ከላዚዮ ጋር። አርሰናል ደግሞ እስከ 30 በመቶ የተጫዋቹን 35-30 በመቶ የተጫዋቹን ፐርሰንት የማግኘት መብት አለውና ለምሳሌ 50 ሚሊዮን ቢሸጥ አርሰናል ከ15 ሚሊዮን ዩሮ በላይ ሊያገኝ የሚችልበት እድል አለ። እስከ 20 ሚሊዮን ዩሮ በጣም የሚጠበቅ ነው፣ ትልቅ ገንዘብ የሚባል ነው። ተጫዋቹ ሊሸጥ የሚችልበት እድልም ሰፍቷል። ሌላኛው የዤናው ተጫዋች ኖርተን ካፌ ይባላል። ይህንን ብሩክ ኖርተን ካፌን ተጫዋች ይህም የመስመር ተከላካይ ነው፣ እንግሊዛዊ ነው። ለምሳሌ የ21 ዓመት የእንግሊዝ ብሔራዊ ቡድን ዋንጫ ሲያነሳ የአውሮፓ ሻምፒዮን ሲሆን ከነ ሃርቪ ኤሊየት ጋር ሲጫወት ተመልክተናልና ይህን ተጫዋች አርሰናል አስቀድሞ በ1.75 ሚሊዮን ፓውንድ ነበር የሸጠው። ገንዘብ ጀማሪ እስከ 2 ሚሊዮን ፓውንድ ቦነስም አለውና ተጫዋቹ አሁን ሲሸጥ ዤኖዋን ጥያቄ ያቀረቡ ክለቦች አሉ። ኢንተር ሚላን፣ ዩቬንቱስ ይፈልጉታል። ተጫዋቹ አሁን የሚሸጥ ከሆነ አርሰናል በትልቅ ደረጃ ከተጫዋቹ ትልቅ ፐርሰንት የማግኘት እድል አለውና በጥር የዝውውር መስኮት ሚኬል አርቴታ አማራጮቻችንን እንመለከታለን፣ እናስፈርማለን ሲል እንደነበር ይታወቃል። በምን ያክል ደረጃ ተጫዋቾችን ሊያመጣ ይችላል፣ እነማን ወደ ቡድኑ ሊመጡ ይችላሉ፣ በጣም የሚጠበቅ ጉዳይ ነው፣ እየተመለከት ነው እንገኛለን። ከማንቸስተር ሲቲ ጋር በተያያዘ የዚህ የተጫዋች የአንቶኒዮ ሴሜንዮ ጉዳይ ይነሳል። በቀጣይ ሰዓታት ይጠናቀቃል ተብሎ ወይም ደግሞ የጃንዋሪ 1 ገብቷልና ዝውውሩ በጣም ከጫፍ ደርሷል። ለማንቸስተር ሲቲ ለዋንጫው ፔፕ ጋርዲዮላ በደንብ እንዳሰፋሰፈ የሚያሳዩ ዝውውሮችን የተመለከተ ነው። በክረምት ደግሞ ከማንቸስተር ዩናይትድም ከቼልሲም ቀድሞ ኤልያት አንደርሰንን ከኖቲንግሃም ፎረስት ሲቲ የማስፈረም ሰፊ እድል አለው የሚሉ ዘገባዎችን ተመልክተናል። ለሁሉም እነዚህ ጉዳዮች የሚነሱ ናቸው። መጨረሻም ኔይማር ጁኒየርን በተመለከተ አዲስ ውል በሳንቶስ እስከ 2026 የሚቆየውን ውል መፈረሙን ሰምተናል። እስከ ዲሴምበር 2026 ድረስ ይቆያል። ያ ማለት ደግሞ በአንድ ዓመት በዛው ዓለም ዋንጫው እስኪጠናቀቅ ድረስ በሳንቶስ እንመለከተዋለን። ወደ አውሮፓ ይመለሳል ተብሎ ሲጠበቅ ነበር። ነገር ግን ጉዳት ላይ ቢሆንም በሳንቶስ የሚያቆየውን የአንድ ዓመት ውል መፈረሙ ኔይማርን ተመልክተናል። ኪሊያን ኤምባፔን በተመለከተ በሪያል ማድሪድ በቀጣይ 3 ሳምንታት ድረስ 5-6 ጨዋታዎች የባርሴሎና ኤል ክላሲኮ ጨዋታም ጭምር ሊያመልጠው ይችላል ተብሏል። የጉልበት ጉዳት እንዳጋጠመው ተሰምቷል። እነዚህ ጉዳዮች በተለይ ዛሬ ከተሰሙ አዳዲስ መረጃዎች መካከል የሚጠቀሱ ናቸው። ነገ አዳዲስ ጉዳዮችን ይዘን እንመለሳለን። ክቡራትና ክቡራን ስፖርታዊ ጉዳዮቻችን እዚህ ላይ እናጠናቀቃለን። ቤስት ስፖርትን ሰብስክራይብ አድርጉ፣ ቤተሰብ ሆኑ። ይህንን ቪዲዮ ላይክ አድርጋችሁ ሼር አድርጋችሁ አብራችሁ እንዳላችሁ ተስፋ እናደርጋለን። በነገው ጉዳዮቻችን ዝውውሮችን፣ የማንቸስተር ሲቲን የሊቨርፑልን ጨዋታ በተመለከተ በዝርዝር የምናነሳቸው ጉዳዮች አሉ። ለዛሬ እዚህ ላይ እናጠናቀቃለን። ጤና ይስጥልን።